ጽናት እንግዲህ እንደ በፊቱ ጥፊዋን ቀመሰች ማለት ነው። ከፍቅር አንዴ ወደ እንትን ተቀየረ ነገሩ ሁሉ። ምክንያቱን አልናገር ብላ እንግዲህ ልጁን አስጨነቀችው በጣም። እንደኔ እውነቱን ብትናገር ነው የሚቀላው፣ እንደኔ አመለካከት ማለት ነው። የምሬን ነው የምላችሁ። እና ግዴታ የሚወስነውን ውሳኔ እሱ ነው የሚያውቀው። ስለዚህ አባት እንደዚህ እንደዚህ አይነት ነገር ብሎኛል፣ በቃ ኪሩቤል እኔ አንተን ውሳኔ ነው የምፈልገው፣ እኔ ምንም ልላቸው አልቻልኩም። ስለዚህ ብላ መናገር ነበረባት እንዴ። እሷ ያለፈውን ነገር የማይሆን ነገር ነው የሰራችው ጽናት ማለት ነው ለመናገር። አሁን ላይ ደግሞ በተራው እሱ ነው የተሰበረው። እና ኪራ እንግዲህ እኔ መጨረሻው ምን እንደሚሆን ባላውቅም ሳይወድ በግዱ ግን እችን ልጅ እንዲቀርብ እያደረገች ነው ያለችው ጽናት ማለት ነው። እሱ ደግሞ ልጅቷን ከመምጣቷ ጥልት ያደረጋት። ልጅቷ ሲጀመር የምትወደድም አይደለች። እኔ ገረመኝ፣ እንዴት ያለች ስነ ምግባር ያላት ነች! እንዴት አይነት ቤተሰብ መሰለሽ ያሳደጋት አላሉ የኪራ አባት። ከይቅርታ ጋር እርሶ ለድራማው አይመጥኑም፣ እኛንም ክፉ አያናግሩም። አባቴ ግድ የሎትም፣ ድራማውን ለጋ ውጡ ማለት ነው። በአክብሮት እንለምኑት። እኛም ክፉ ከምንናገር እና ፈጣሪ ከሚቆጣ ከድራማ ብትወጡልን አይሻልም? በኪራና በጽናት መሀል ገቡ፣ በስንት የተገነባውን ፍቅር እንዴ! አሁን ደግሞ ጭራሽ ለክብሮም ሊድራት እኮ ነው። ጽናትን ለክብሮም ሊድራት እያሰበ ነው ማለት ነው። ራ አላከይፍ ካለ ሴትዬ አልበዛም እንዴ? ምን ጉድ ነው? የምሬን ነው። እኛንም ክፉ ከምታናግሩ ከድራማው ለቀቅ አደርጋችሁ ብትወጡ ደስ ይለናል አባባ ማለት ነው። የጽናትም እናት ኃይለኛ ነገር ሳትሆን አትቀርም። እንግዲህ እኔ አሁን ስትመጣ ትመጣለች ደግሞ እሷ በተራ ወይ ዛሬ ትመጣ ይሆናል አላቅም። ብቻ ጽናትና ኪራ ከተለያዩ ያስጠላል ድራማውም ሲጀመር። ጽናትና ኪራ አንድ ላይ ሲሆኑ ነው ድራማውም የሚደምቀውና አላቅም ማለት ጽናት ውሳኔዋ ከባድ ነው። እሷም ተገዳ ነው አውቃለሁ። ነገር ግን ደግሞ ለኪሩቤል መናገር አለባት የፈለገ ነገር ቢሆን። እንግዲህ ለናሆሜ ለሱ ብዬ እንደሆነ አላወቀ ምናምን እያለች እንግዲህ ነግረዋለች። ለሱ ብለሽ ምን ምናምን እያለ ሁሉንም ነገር ለሱ ብዬ ነው እያለች ነበረ ማለት ነው። እንግዲህ መሩዬና ናሆሜን በጣም ተጨንቀዋል። እንግዲህ ይህንን ፍቅር በመከራ አንድ ላይ እንዲሆኑ አድርገናል። ከአሁን በኋላ ግን አንገባበትም፣ ደስ እንዳላቸው ያድርጉ እያለ ነበር ናሆሜ ማለት ነው። ናሆሜና መሩዬም እንግዲህ አንድ ላይ ሊሆኑ እያሰቡ ነው። ኪራና ጽናት ሲለያዩ እነሱ ሊጋቡ ነው መሰለኝ። ትላንትና ትንሽ ተቀራርበው ነበር ማለት ነው። ጽናትና ማነው ናሆሜና መራዊት። እች ልጅቱማ ፈጣሪ ተገዝቶ ስጠኝ። አይጋ ሻምበል ልጅ ድንቄም ሻምበልቴ ወደ ሻምበል ምን እንትን ነው እንዴ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ አልሐምዱሊላህ። ይህን ትላንትና የእውነት ጽናት በጣም ለናለደችኝ። የእውነት ነው የምላችሁ ማለት ለኪሩቤል መናገር አለባት እውነቱን ማለት ነው። በቃ ምን ሆነሽ ነው ንገረኝ እንደዛ እያለ እየለመናት፣ እሷ ግን የከፋ ምላሽ ነበር እየመለሰች ያለችው ነው። እንደዛ ማድረግ አልነበረባትም ጽናት እውነት ለመናገር በቃ መናገር አለባት እውነቱን። ከዛ በኋላ የሚወስነውን እሱ ነው የሚያውቀው እንዴ። በማያውቀው ነገር እኮ አሳሩን አበላችሁ። የእውነት በጣም አናዳኛለች። እኔ ትናንትና አውቃለሁ ተገዳ እንደሆነ፣ ግን ደግሞ እኔ የምወደውን ሰው አሳልፌ አልሰጥም። እውነቱን ነግረውና ከዛ በኋላ እሱ ወስኖ እኔን የሚርቀኝ ከሆነ ይራቅ እንዴ። አጅቡ እኮ ነው እናንተዬ። እና የኪራ አባት ከይቅርታ ጋራ ካሁን በኋላ በመሀላቸው ባይገቡ ነገሩ ሆነ በለሻሽተውታል ነገሩን። መገቡም አልገቡም እና እርሶ ሲጀመር ትልቅ ሰው ነው አባዬ፣ ይቅርቦት እንደዚህ አይነት ቦታ ላይ ማለት ነው። እና ሸዋ ሆዶት ለብቻ ስታፈራል። እኔ ግፍ ሊያናግሩኝ ነው። እና ከአክብሮት ጋራ በመሀላቸው ባትገቡ ጥሩ ነው ብዬ አስባለሁ። የኪራ አባት እባክዎን ጋሼ እንዴ ምን ነው ሸዋ በስንት መከራ የመጣውን ፍቅር ደግሞ በአንዴ ደግሞ እንደዚህ ያለ እንጂ። አንቺና ክብሮም በጣም ትቀራረባላችሁ። ክብሮም ስለ አንቺ ሁሌም ጥሩ ነገር ነው የሚያወራው። አይ ያን ያክል እንኳን ቅርበት የለንም ጋሼ ስትለው፣ ግድ የለሽም እኔ ጥሩና መልካም ባል አምጥቼ ደርሻለሁ አላለ። ይሄ ነገር ይመስለኛል አንዴም ሳስበው ጽናትን እየፈተናት ይሁን እላለሁ። ወይም ደግሞ ሰውየው ማለት ነው ጽናትን እየፈተናት ይሁን እንዴ እላለሁ። ግራ አጋባኝ። ሰው ዘረጦ ምን እንዴ ቅርበለኝ ጌታዬ። አያፊ እንደሆነ የእውነቴን ነው የምላችሁ። በሰው ፍቅር መሀል መግባት ኃጢአት ነው። ምን አገባው እሱ አሁን
አሁን ኪሩቤል በማያውቀው ነገር እየተቀጣ ነው ያለው። ጽናትም ያው እኮ ነው። አሁን እኮ ጽናት እኮ ሞኝ ነች እንጂ የዋነቷ አጥቅቷት እንጂ እዚህ ጋር ጋብቻ ያው ጋብቻ ነው አይደል እንዴ? ቤተሰብን ማስደሰት ነው የሚፈልገው። ግዴታ እነሱ የመረጡለትን ማግባት የለበትም ልጁ እንዴ። ጽናት የመሰለች ቆንጆ ከጽናት ጋር እኮ በምንም በተአምር እንኳን አይገናኙም። እውነት ለመናገር ማለት ነው። የምሬን ነው የምላችሁ። በጣሪ ትዕግስት ውስጥ ስለዚህ ጽናትና ኪራ ግዴታ መጋባት አለባቸው። እቺ ልጅቱም እንግዲህ ለምን እዚህ ቤት እንደመጣው አላውቅም እያለች ነበረ ማለት ነው። ለምን እንደመጣው እንኳን አላውቅም እዚህ ቤት ምናምን አለች ማለት ነው። እንግዲህ ማለት የመጣችበትን እንኳን አታውቅም። ለምን እንደመጣች ግን እዚህ ቤት እንደመጣው ለምን እንደመጣውን ባላቅ ግን ምናምን እያለች እንግዲህ ኪሩቤልንም ደግሞ በነገር ጠቅጠቅ እያደረገችው ከመምጣቷ አሁን አንተም ወንድ ነኝ ትል ይሆናል እኮ አለኝ እኮ። አይ ሲጀመር አንድ ሰው ቤት ሲመጣ እኮ ለዛው ወንድ ቤት ነው የመጣሽው። እንደው አለባበስሽ እንኳን ብታስተው። ኧረ ተው፣ የምር ተው። ይሄ ከባህላችንም የሌለ ያፈነገጠ ነገር ነው። የምር አለባበሳችሁን አስተካክሉ። አሁን ወንድ ፊት እንደዚህ መበለቃቀጥ ምንድን ነው? እሺ ኧረ እኔ ኪሩቤል ከዚች ልጅ ጋር ከሆነ ግን አላቅም። ያው ጽናትን ለማናደድ ምናልባት ሊቀርባት ይችላል ብዬ አስባለሁ። ግን ጽናት አሁንም ቅናቷ እንደዛው እንዳለ እኮ ነው። ተቀናለች እኮ ግን ያው ተገዳ እንደሆነ አውቃለሁ። ግን ደግሞ ፍቅሬን አሳልፌ አይሰጥም። እውነቱን ነግሬው የሚርቀኝ ከሆነ ይራቀኝ። እኔ አባት አስገድደውኝ ነው አንተን ጠልቼ አይደለም ብትለው እሱ በቃ ውሳኔውን ይወስናል። ምክንያቱም እሱ ጽናትን ነው አሁን ላይ እያፈቀረ ያለው ማንንም አይደለም። ስለዚህ እሱ እኮ እውነቱን ይነገረው ለአባቴም ለአባትሽም ብሏታል ከዚህ በፊትም ገና እንደመጡ አባትና ሁለቱ አባቶች ማለት ነው። እሷ ግን ፈራችና እንትናለች። አሁን መሆን ያለበት ግዴታ እንግዲህ ኪሩቤል በጣም ተቆጣጠረ፣ ስሜቱን በጣም ተቆጣጠረ። መጨረሻ ላይ እንግዲህ እንደዛ የምትወድህን ፍቅረኛ አሳበድካት፣ እኔንም ደፈርከኝ ምናምን ስትለው እንግዲህ በጥፊ ሙላፍ አረገባትና ወጣ ማለት ነው። የት እንደሄደም አይታወቅም። እንግዲህ ርቦት ነበረ ወደ ኪችን የመጣው ሳይበላም። አንዳንድ ጊዜ የማንወጣው ጸጸት ውስጥ እንገባለን ማለት ነው። ኪሩቤል እኮ ርቦኛል እያለ ኪችን መጥቶ ነበር። እኔ አፈር ልብላለት አለቻ። ከዛ በኋላ ጸጸት የማትወጣው ጸጸት ውስጥ ገባች ማለት ነው። እሱም እንግዲህ ቤቱን ለቆ የት እንደሄደ አይታወቅም በንዴት እና አሁን ላይ በተራው ኪራ ነው የሚሰበረው። እና ጽናት ጥፋተኛ ነች ብዬ አስባለሁ። የእውነቴን ነው የምለው። ምክንያቱም መናገር አለብሽ፣ ግዴታ መናገር አለብሽ። እንዴ አንቺ የምትወጂውን ሰው ለሌላ አሳልፈሽ ትሰጫለሽ እንዴ? ጉድ እኮ ነው። ምክንያቱም እሱ ነው የሚወስነው እዚች ጋር አሁን እውነቱን ተናግራ በቃ ይሄ ልጅ እሱ ነው ወሳኔውን የሚወስነው አይደለ? ያው ጋብቻ ነው የሚፈልጉት። ምን ጽናት የደሃ ልጅ ስለሆነ ከእንደዚች ሞልቃቃ የሀብታም ልጅ እንደው ፈጣሪ ትዕግስቱን ስጠኝ። ምኗም አያምር ምኗም በቃ ከሶስና የበለጠች ነች ውላ ስታድር እራሱ ማለት ነው። እና ጽናት እንግዲህ ትዕግስቱን ስጥሽ ፈጣሪ። ኪሩቤልም እንግዲህ አይዞክ ብቻ አላቅም። ኪራ አሳዘነኝ ትላንትና እውነት ለመናገር ማለት በማያውቀው ነገር ነው። እውነቱን እንኳን አውቆ ከዛ በኋላ ጽናት ላይ ቢቀየር እሺ፣ ግን በማያውቀው ነገር ነው ትላንትና እንደዛ እያደረገችው ያለውና ጽናት እንደምትወጂኝ እኮ አውቃለሁ፣ ግን ለምንድን ነው የምትርቅኝ እያለ እየተከታተለ ሲለምናት ነበረ። እንግዲህ ያንተ ነገር አብቅቶልኛል፣ ያንተ ነገር ወጥቶልኛል፣ ለዚህ ነበር ወይ እወድሃለሁ ብለሽ ቀረብሽኝ ምናምን ብሎ እንግዲህ ሁሉንም ነገር ተናገረ። ጽናት አናደሽናል፣ ሁላችንንም ትናንትና አናደሽናል እውነት ለመናገር። ምክንያቱም እውነቱን መናገር አለብሽ እና የኪራ አባት ደግሞ ከአክብሮት ጋራ እባክዎትን እንደው እንለምኖት ማለት ነው። አባታችን እንደው ከድራማው ውጡልን በቃ። እርስዎ ለሽምግልና የሀገር ሽምግልና ቦታ ላይ እንጂ እዚህ ቦታ ላይ እንኳን ብዙም አይመጥኑትም። እሺ አባባ ይቅርታ አድርጉልንና በልጆቹ መሀል ባይገቡ እኛም ደስ ይለናል። ልጆቹ ገና አዲስ ፍቅር ላይ ናቸው። ረበሿቸው እንግዲህ አላቅም። አንዳንዴም እየፈተኗቸው ይሆን እንዴ እላለሁኝ። ግራ ተጋባውኝ እውነት ለመናገር ማለት የጽናትንና የኪራን ቅርበት ኪሩቤል ነግሮታል ለአባትየው ሲጀመር። ለዛም ነው እንደዚህ የሆነው። የሰው ጽናት የደሃ ልጅ ስለሆነች ብቻ አትፈቀረም እንዴ? ወይስ ለትዳር አትሆንም? ኧረ ይደብራል። እንደዚች ጎዳና ላይ ካደገ ባለጌስ እንደው
ኧረ ፈጣሪ ትግስት ውስጥ እንዴት ያላት ስነ ምግባር ያላት መሰላችሁ? እንዴት ያለች ጨዋ መሰለቻችሁ አይደል? ከዛስ ኧረ ወዲያቴ እንደው